ዛሬ እንደ እግዚአብሔር በጎ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ወትቀውም ንግሥት በየማንከ በአልባሰ ወርቅ ሁጽፍት ወሁብርት። እነሆ ንግሥቲቱ በወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች ይላል መዝሙር 44 ከቁጥር 9 ላይ። ይሄ ቃል ልበ አምላክ ቅዱስ ዳዊት ከ800 ዓመታት በፊት የተናገረው የትንቢት ቃል ነው። ይህ ቃል ለጊዜው ለጠቢቡ ሰለሞን ለእናቱ የተነገረ ቃል ቢሆንም ፍጻሜው ግን የነገስታት ንጉሥ ለሆነው ለኢየሱስ ክርስቶስ እናት ለንግሥቲቱ ለድንግል ማርያም የተነገረ ትንቢት ነው። ቅዱስ ዳዊት እግዚአብሔር መንፈስ ቅዱስ በገለጠለት መጠን ንግሥቲቱ በቀኝ ትቆማለች አለ ለልጁ ለሰለሞን። ለፍርድ ሲቀመጥ በአደባባይ ዙፋን ዘርግቶ ሲቀመጥ ለዳኝነት የሰሎሞን እናት በቀኙ ትቀመጥ ነበር። እንደ ንግስታት ልማድ በቀኙ ተቀምጣ ፍርድ እንዳያጓድል፣ ደሃ እንዳይበድል፣ እግዚአብሔርን እንዳያሳዝን እናቲቱ አብራ በቀኝ ትቀመጣለች። ለዚህም ብቻ አይደለም፣ ፍትህ የተጓደለባቸው ሕይወታቸው የተመሰቃቀለባቸው የእስራኤል ሰዎች በንጉሱ በሰሎሞን ፊት ሲመጡ እናቲቱ በቀኙ ቆማ ልጇን ትማጸናለች። ፍረድላቸው፣ ምህረትና ይቅርታ ይደረግላቸው፣ የተቸገሩበት የተጨነቁበትን ነገር አንተ እርዳቸው እያለች የሰሎሞን እናት በቀኙ ተቀምጣ ምህረትን ትለምናለች ለእስራኤላውያን። ይሄ ለጊዜው ታላቁ ንጉሥ ዳዊት ስለ ልጁ ሰሎሞንና ስለ እናቱ የተናገረው ቃል ነው። ልጁ በነገሰ ጊዜ፣ ሰሎሞን ዙፋኑን በተረከበ ጊዜ፣ እግዚአብሔር በዳዊት እግር ሰሎሞንን ባስቀመጠ ጊዜ ለእስራኤላውያን ቅን ፍርድን እንደሚፈርድ፣ ለተበደሉ ለድሆች መልካም ቃልን ከእናቱ ጋር ሆኖ እንደሚያሰማ በአደባባይ ዳዊት የተናገረው ትንቢት ነው። ፍጻሜውስ ነው። ይሄ ትንቢት ሰምና ወርቅ አለው። ይሄ ትንቢት ለጊዜውና ለፍጻሜው ተብሎ የሚነገር ነው። ፍጻሜው ምስጋናዋ ከምስጋና በላይ የሆነ መልዕልተ ፍጡራን መትዕይተ ፈጣሪ በነፍስም በስጋ ንጽሕት ቅድስት የሆነች ድንግል ማርያም በልጇ በኢየሱስ ክርስቶስ ዙፋን በስተቀኝ እንደምትቆም፣ ለሰው ልጆች ምህረትና ይቅርታን እንደምትጠይቅ ቅዱስ ዳዊት መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ ያናገረው የትንቢት ቃል ነው። በአልባሰ ወርቅ ሁጽፍት ወሁብርት፣ እነሆ በወርቅ ልብስ ተጎናጽፋና ተሸፋፍና አለ። በወርቅ የተመሰለው ንጽህናዋ ቅድስናዋ ነው። ወርቅ ንጹህ ነው። ወርቅ ጽሩይ ነው። እመቤታችንም ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና ይዛን በጌታ ዘንድ በክብር በሞገስ ትቆማለችና በሐሳቧም በሥጋዋም ድንግል ሆና ይሄንን ክብርን ተጎናጽፋ ይሄንን ቅድስና ተሸፋፍና በጌታ ቀኝ ትቆማለችና ይሄንን መንፈስ ቅዱስ ሲያናግረው ወትቀውም ንግሥት በየማንከ፣ እነሆ ንግሥቲቱ በቀኝ ትቆማለች አለ። ለመሆኑ መቆም ማለት ምን ማለት ነው? የምትቆመው ለምንድን ነው? በመጽሐፍ ቅዱስ ውስጥ ወገኖቼ መቆም የሚለው ቃል ከልመናና ከምልጃ ጋር ተያያዥነት ያለው ትርጉም አለው። እንደምታስታውሱት ልበ አምላክ ቅዱስ ዳዊት ስለ ሙሴ በተናገረበት አንቀጹ ላይ የተመረጠ ሙሴ በመቅሰፍት ጊዜ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሕዝቡን ያጠፋቸው ዘንድ ተናገረ ይላል መዝሙር 105 ቁጥር 23 ላይ።
የተመረጠ ሙሴ በእግዚአብሔር ፊት ባይቆም ኖሮ መቼ ይመስላችኋል ወገኖቼ? እስራኤላውያን እግዚአብሔርን በበደሉ ጊዜ ከግብጽ ባርነት ነፃ ያወጣቸውን አምላክ ትተው ዓይን እያላቸው የማያዩ ጆሮ እያላቸው የማይሰሙ እንግዳ አማልክትን በተከተሉ ጊዜ እግዚአብሔር በእስራኤላውያን ላይ እጅግ አዘነ። ይህንን ሕዝብ አጠፋው ዘንድ ተወኝ አለው እግዚአብሔር ሙሴን። በዚህ ሰዓት ሙሴ በጌታ ፊት ቆመ። አቤቱ ከባርነት ያወጣኸውን ባህር ከፍለ ያሻገርከውን በምድረ በዳ መና ያወረድክለትን ከአለት ላይ ውሃ አፍልቀ ያጠጣኸውን ይህንን ሕዝብ አታጥፋው፣ የአሕዛብ መሳለቂያ አታድርገን። ይህንን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። ስለ ሕዝቡ ማለደ ሙሴ። ማራቸው፣ ይቅር በላቸው። አዎ በድለውሃል፣ ውለታህን ረስተዋል። ግን አብርሃምና ይስሐቅ ያዕቆብን የገባላቸውን ቃል ኪዳን አስብና ማራቸው አለ ይላል። እግዚአብሔርም ስለ ሙሴ ሲል በሕዝቡ ላይ ስላሰበው ቁጣ ራራላቸው ይላል። አሚን። ጌታ ለእኛም ይራራልን። ዘጸአት 32 ከቁጥር 1 ጀምሮ የተጻፈ ታሪክ ነው። ሙሴ በመቅሰፍት ጊዜ አለ ዳዊት በእግዚአብሔር ፊት ባይቆም ኖሮ። ምን ማለት ነው? ባይቆም ኖሮ ባይማልድ፣ ባይጸልይ፣ ስለ ሕዝቡ በእግዚአብሔር ፊት ምሕረትና ይቅርታን ባይጠይቅ ኖሮ እግዚአብሔር ሕዝቡን ያጠፋቸው ነበር አለ። መቆም ማለት ወገኔ መማለድ ነው። ንግስቲቱ በቀኝ ትቆማለች አለ ዳዊት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ክርስቶስን አምነው እሷን ተማጽነው ማረኝ ይቅር በለኝ ለሚሉ ሰዎች ሁሉ ምሕረትን የምታሰጥ ከልጇ ይቅርታን የምታሰጥ እውነተኛ አማላጅ መሆኗን ልበ አምላክ ቅዱስ ዳዊት ሲመሰክር ነው። ወገኖቼ እግዚአብሔር ይመስገን እቺን የመሰለች እናት የሰጠን። አንገት የማታስደፋ የሰዎችን እንባ የምታብስ እንቆቅልሽ የምትፈታ ጉድለትን የምትሞላ አንድ ጊዜ ለተማጸናት በተገባላት ቃል ኪዳን ምሕረት ይቅርታን ከልጇ የምታሰጥ እውነተኛ ንግሥት ክርስቶስ ሰጥቶናል። ክብር ለስሙ ይሁን። ወገኖቼ የእመቤታችን አማላጅነት ለድርድር የሚቀርብ አይደለም። እመቤታችን አማላጅነቷን የምንረዳው አንደኛ በመጽሐፍ ቅዱስ ነው። ሁለተኛ በግል ሕይወታችን ከተደረገልን የሕይወት ምስክርነት ተነስተን ነው። በምልጇ የተጠቀሙ ብዙ ሰዎች አሉ። ሶስተኛ የቅዱሳት መጻሕፍትን ምስክርነት መሰረት አድርገን ነው። በተለያዩ ቅዱሳት መጻሕፍት ውስጥ እመቤታችን በምልጃዋ የሰዎችን ችግርና እንቆቅልሽ እንደፈታች ተጽፏል። እያንዳንዳችንም ምስክሮች ነን ወገኖቼ። ማን ነው ጉድለቱ ያልሞላ ከኛ ውስጥ በሷ ምልጃ? ሰአሊ ለነ ቅድስት ብሎ ማን ነው እስራቱ ያልተፈታ? ማን ነው ድንግሎይ ከልጅሽ አማልጅኝ ብሎ የቤቱ ጣጣ የኑሮው እንቆቅልሽ በሕይወቱ ላይ የተጋረጠበት ጋሬጣ እግዚአብሔር ያልቀረፈለት ማን አለ? ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ እመቤታችን አማላጅነት ስትመሰክር በምልጃዋ ምሕረትና ይቅርታን ለሰው ልጆች ታሰጣለች ስትል እንዲሁ በስሜት አይደለም። ሜዳዊ ሳይሆን ንግግራችን መጽሐፋዊ ነው። የጻድቅ ሰው ጸሎት ይላል መጽሐፍ ቅዱስ በስራዋ እጅግ ኃይል ታደርጋለች፣ ግዳጅ ትፈጽማለች። ያዕቆብ 5:16 ላይ የጻድቅ ሰው ጸሎት፣ የጴጥሮስ ጸሎት፣ የጳውሎስ ጸሎት፣ የኢሳይያስ የኤርምያስ ጸሎት በግዳጅ ትፈጽማለች። የእመቤታችንስ? አንዳንድ ጊዜ ፕሮቴስታንት እስቲ ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አምጣ ይላሉ። አታማልድም የሚል ሳለ እንዴ ወገኖቼ? አታማልድም የሚል ተጽፏል። ስለ እመቤታችን አማላጅነት ለመረዳት ሌላ አይደለም ዮሐንስ ወንጌል ምዕራፍ 2 ላይ መግባት ነው ወገኔ። እመቤታችን በዶኪማስ ቤት በዛ በሰርግ ቤት የወይን ጠጅ ባለቀ ጊዜ ነው የሚለው ወገኖቼ። ይሄን ቃል ሁላችንም ልብ እንበል። አንገቱን ደፍቶ ነበረ ደጋሹ።
ቤቱ ወና ሊሆንበት ነው። ሰርጉ ወደ ለቅሶ ቤት ሊቀየርበት ነው። ደቂቃዎች በቀሩበት ሰዓት ላይ እመቤታችን የዛን ቤት ጓዳ ትመለከት ነበር። ሰራተኞች ሲወጡ ሲገቡ ተጨንቀው የወይን ጠጅ አለቀብን ልንዋረድ ነው ብለው ሲጨናነቁ ማንም ዞር ብሎ አላየም። ድንግል ማርያም ግን ጓዳቸውን ታይ ነበር። አሚን። ጓዳችንን ትመልከትልን። ደግሞ ታያለች። ወገኖች አትጠራጠሩ። በተጨነቅንበት ጉዳይ ላይ መፍትሄ ልታሰጠን፣ ግራ በተጋባንበት ጉዳይ ላይ ከልጇ ምህረትን ልታሰጠን፣ ለጠየቅነው ጥያቄ ሁሉ ልጇ ፈጣን የሆነ የምህረትና የቅርታ ድምጹን እንዲያሰማን እመቤታችን ጓዳችንን ትመለከታለች። ርህሪት እናት ናት። አዛኝ እናት ናት። እንኳን ለሰው ልጆች ለውሻ የምትራራ እናት ናች። ዶኪማስን አየችው። ፊቱ በላብ ተጠምቋል። ቤተሰቡ ሁሉ ወገቡን አሸርጦ ተጨንቋል። የወይን ጠጅ አልቆባቸዋል። በዚህ ሰዓት ነበር እመቤታችን ቀጥታ ወደ ልጇ ሄዳ ወይንኬ አልቦሙ፣ ኢየሱስ ሆይ የወይን ጠጅ እኮ የላቸውም አለችው ይላል። ምን የሌለን ነገር አለ ወገኖቼ? ምን ያልጎደለብን ነገር አለ? ጤና አልጎደለብንም። ሰላም አላጣንም። በየቤታችን ባዶ የሆነ ነገር የለም። ግራ የተጋባንበት ነገር የለም። በአይምሮአችን ብዙ ጥያቄ አልተሸከምንም። በእግዚአብሔር ፊት መተን ያልተፈጣልን ጥያቄ የለም ወይ? አለ። የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል ኢዮብ 14:1 ላይ። ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ነው፣ እሱንም መከራ ይሞላዋል። ተባርከን አይደለም ተረግመን ነው ወደዚህ ምድር የመጣ ነው። ሀገራችን በሰማይ ነበር፣ በስደት ነው ወደ ምድረ ፋይድ የወረድ ነው። በዚህ ምድር ላይ ጉድለታችን የሚሞላው በቅዱሳን ጸሎት፣ በቅዱሳን ድጋፍ፣ በእመቤታችን አማላጅነት። ለዚህ ነው እግዚአብሔር በዙሪያችን እንደ ደመና የከበቡ ቅዱሳንን የሰጠን። ክብር ለስሙ ይሁን። ዕብራውያን ምዕራፍ 11 ላይ በዙሪያችን እንደ ደመና የከበቡ ቅዱሳን አሉን ነው የሚለው ቅዱስ ጳውሎስ። ጉድለታችን እንዲሞላ ተረግመን በመጣንበት ምድር ላይ እንቆቅልሻችን እንዲፈታ እግዚአብሔር ምህረቱን እንዲሰጠን የሚቆሙ በጌታ ፊት የሚማልዱ ቅዱሳንን ሰጥቶናል። ከነሱ ዋነኛዋ ቅድስተ ቅዱሳን ድንግል ማርያም ነች። ወይን የለውም አለችው። በዚህ ሰዓት ጌታ ምንም አላለም። ጋኖቹን ውሃ ሙሏቸው አለ። ጋኖቹን ውሃ ሞሏቸው። ከዛ በኋላ እዛው በተቀመጠበት ውሃውን ወደ ወይን ጠጅ ለውጦ በሉ ለሕዝቡ ስጡ አለ። ጌታ ሕይወታችንን ይለውጥልን። ወገኖቼ ይሄ ቃል ሁሌ የምንሰማው ነው፣ አዲስ አይደለም። ወኩሎ ዘተጽሒፈ ለተግሳጸ ዚአነ ተጽሒፈ፣ በመጽሐፍ የተጻፈ ሁሉ እንድንማርበት እንድንመከርበት ተጽፎልናል ነው የሚለው ልበ አምላክ ቅዱስ ዳዊት። ይሄ የሰርግ ቤት ታሪክ የአንድ ኢቨንት ታሪክ ብለን እንድናስበው አይደለም። አንደኛ የክርስቶስ አምላክነት የተገለጠበት ታሪክ ነው። ሁለተኛው የእመቤታችን አማላጅነት በምልጃዋ በጸሎቷ የሰዎች ጭንቀት እንደምትቀርፍ ትውልዱ ይረዳ ዘንድ የተጻፈ ታሪክ ነው ወገኖቼ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ለሰው ልጆች ሁሉ አማላጅ ነች ብላ አንደበቷን ሞልታ የምትመሰክረው። ወትቀውም ንግሥት በየማንከ ያለውም ትርጉሙ ይሄ ነው ብለው አባቶቻችን የጻፉልን ከዚህ የተነሳ ነው። አዎ እመቤታችን ዛሬ በሰማይ የምትወርቅ የምትነሳ አይደለችም። ይሄን ልብ በሉ። እመቤታችን ዛሬ በሰማይ ማራቸው ይቅር በላቸው እያለች የምታነባ አይደለችም። አንድ ጊዜ በለመነችው ለዘላለም ምሕረትን ከልጇ ስታሰጥ ትኖራለች። እየጠየቀች አንድ ጊዜ በጠየቀችው ሰአሊ ለነ ቅድስት ስንል፣ ቅድስት ሆይ ለምኝልን ስንል እንባዋ ይታሰባል፣ ምልጃዋ ይታሰባል፣ የተገባላት ቃል ኪዳን ይታሰባል። ውዳሴ ማርያም ትርጓሜ ላይ ሰአሊ ለነ ቅድስት የሚለውን ትርጉም አባቶች ሲተረጉሙ ሰአሊ ለነ ቅድስት ማለት ለምኝልን ማለት ነው። ልመናስ ይላሉ እንኳን በእርሷ በሌሎችም ቅዱሳን የለባቸውም፣ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምረን ስለሆነ ነው ይላል። ክብር ለአምላካችን ይሁን።
ኢያረኩስ ኪዳኔ ወኢየሱስ ዘወጻማፉየ ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም አለ እግዚአብሔር። መዝሙር 88 ቁጥር 3 ላይ አንድ ጊዜ የገባውን ቃል ኪዳን እግዚአብሔር ይጠብቃል። አንድ ጊዜ የገባላትን ቃል ኪዳን ክርስቶስ ያከብራል። ሰአሊ ለነ ቅድስት ባልን ጊዜ ስለ እናትህ ብለህ ማረኝ ስንል ያ ቃል ኪዳን ይታሰብና ምህረትን እናገኛለን። ክብር ለአምላካችን ይሁን። ሙሴ ይህን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ እግዚአብሔርን። አብርሃምና ይስሐቅ ያዕቆብን የገባላቸውንም ቃል ኪዳን አስብ አለ እግዚአብሔር። የቅዱሳኑን ቃል ኪዳን አስቦ በሙሴ ዘመን ምህረትና ይቅርታን በነዛ ቃል ኪዳን ለሰው ልጆች ሰጠ። አያችሁ፣ እግዚአብሔር የቅዱሳንን ቃል ኪዳን አይረሳም። ለድንግል ማርያም ለኪዳነ ምህረት የገባላትን ቃል ኪዳን አይረሳም። የምህረት ኪዳን ተቀብላለች። ለሰዎች ምህረትን ታሰጣለች፣ ትጸልያለች። መቆም ማለት መማለድ ነው፣ መጸለይ ነው። እንደምታስታውሱት ሊቀ መላእክት ቅዱስ ገብርኤል ለካህኑ ለዘካርያስ በተገለጠለት ጊዜ እነሆ ሚስቴ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ባለው ጊዜ እንዴት ይሆናል አለው። ሚስቴ አርጅታለች፣ እኔም መሞቻዬ ቀርቧል፣ በስተርጅና እንዴት ልጅ ወልዳለሁ አለ። በዚህ ሰዓት ቅዱስ ገብርኤል ምንድን ያለው? እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። ሉቃስ 1:19 በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እምልህን ቃል አድምጠኛ። ምን ማለት ነው? ምቆም ማለት የምማልድ የምጸልይ፣ ልጅ ባጣህበት ወራት ስለ አንተ ስማልድ የነበርኩት እኔ ነኝ። ሚስቴ ኤልሳቤጥ በስተርጅና ዘመኗ ማህፀኗ ይባረክ ዘንድ በጌታ ፊት የቆምኩላችሁ እኔ ገብርኤል ነኝ። ስለዚህ ምስራቼን ተቀበል፣ ልጅ ትወልዳለህ አለው። የምቆም ነኝ በእግዚአብሔር ፊት ያለው ወገኖቼ፣ እምማልድ እምጸልይ፣ ስለ እናንተ ሳመለክት የነበርኩ ነኝ ማለቱ ነው። እግዚአብሔርን መላእክት አይጠብቁትም። መላእክት ቆመው ባያመሰግኑት ባህሪውን ሲያመሰግን ይኖራል። እግዚአብሔር ምስጋና አይጎልበትም። መላእክት በፊቱ የሚቆሙት እግዚአብሔር ምንም ከነሱ ሽቶ አይደለም፣ ለሰው ልጆች እንዲማልዱ እንዲጸልዩ ነው በጌታ ፊት ያቆማቸው። ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 ላይ ተመልከቱ። ዘካርያስ 12:1 ላይ የእግዚአብሔር መልአክ ይላል በእግዚአብሔር ፊት ቆመ። አቤቱ እነዚህ 70 ዓመት የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ መልአኩ። እግዚአብሔርን በሚያጽናና ቃል ለመልአኩ መለሰለት፣ እሰራቸዋለሁ እንጂ አላፈርሳቸውም፣ እተክላቸዋለሁ እንጂ አልነቅላቸውም ብሎ የእግዚአብሔር ድምፅ ወደ መልአኩ መጣ ይላል። ስለዚህ በእግዚአብሔር ፊት የምቆም ነኝ ያለው ገብርኤል የምማልድ ነኝ ሲል፣ ስለዚህ ንግስቲቱ በቀኝ ትቆማለች አለ። በጌታ ቀኝ ድንግል ማርያም ትቆማለች። በቃል ኪዳኗ አንድ ጊዜ በተገባላት ቃል ኪዳን ምህረትን ይቅርታን ከልጇ የምታሰጥ ስለሆነ አንድ ጥቅስ ልናገር። በትንቢተ ኤርምያስ ምዕራፍ 15 ቁጥር 1 ላይ እነሆ ሙሴና ሳሙኤል እነሱ እንኳን በፊቴ ቢቆሙ ለዚህ ሕዝብ ልቤ አይራራም አለ እግዚአብሔር። አስተውሉ። ሙሴና ሳሙኤል እነሱ እንኳን በፊቴ ቢቆሙ ለዚህ ሕዝብ ልቤ አይራራም። ለምን ይሆን እግዚአብሔር እንዲህ ያለው? እግዚአብሔርን በደሉ። እስራኤላውያን ድንቅ ያደረገላቸውን አምላካቸውን ትተው የጥጃ ምስል አቆሙ። ስብ እያጤሱ ደም እያፈሰሱ አጋንንትን ማክበር ጀመሩ። በዚህ ሰዓት እግዚአብሔር አዘነ። ባህር የከፈለላቸው ሙሴ፣ ዳዊትን ያነገሰላቸው ሳሙኤል እነሱ እንኳን በፊቴ ቢቆሙ አራራላቸውም አለ። በፊቴ ቢቆሙ ምን ማለት ነው? ቢማልዱ እንኳን እነዚህ ደጋጎች እንኳን ቢመጡ ይቅር አልላቸውም አለ። ወገኖቼ የድንግል ማርያም ምልጃ በሕይወታችን ትርጉም እንዲያገኝ እግዚአብሔርን የሚያሳዝን ነገር አንስራ። ለምን ይመስላችኋል ዛሬ እየጸለይን ጸሎታችን መልስ ያጣው? ብዙ ሰው እመቤቴ ምን አደረኩሽ
ደጅሽ መጥቼ ተማጽኜ ስጋ ወደሙ እየተቀበልኩ እያስቀደስኩ ለቤተ ክርስቲያን ጧፍ ዕጣን ዘቢብ እያስገባው ለምንድነው ምልጃሽ ያላገዘኝ ይላል ሰው። ጣዖት የለም ወይ እኛ ልብ ውስጥ? እግዚአብሔርን አላሳዘንም ወይ? የመስቀሉን ውለታ በኃጢአትና በበደል አላክፋፋንም ወይ? ወገኖቼ ሙሴና ሳሙኤል በፊቴ ቢቆሙ አልሰማቸውም ነው ያለው እግዚአብሔር። የቅዱሳን ምልጃ በሕይወታችን ትርጉም የሚያመጣ ወገኖቼ ለእግዚአብሔር የሚመች ልብ ሲኖረን ነው። ዛሬ ዘሩን የሚያመልክ ብዙ አለ። በጎጥ ተከፋፍሎ የነገር ድንጋይ ሲጠርብ የሚውል አለ። በሰው ላይ የክፋት ጉድጓድ ሲምስ የሚውል አለ። መጥቶ ደግሞ ቤተ ክርስቲያን ይሳለማል። ተንኮለኛ፣ አድመኛ፣ ምቀኛ፣ ክፋተኛ ሆኖ እኔ ኦርቶዶክሳዊ ነኝ የሚል አለ። በየት በኩል ድንግል ማርያም ታማልደው ታዲያ? ከሰው ጋር ሆድና ጀርባ ሆነን ከቤተሰብ ከጓደኛ ጋራ መቃብሬ ላይ እንዳትቆም ተባብለን እንዴት አድርጎ እግዚአብሔር ምሕረትና ይቅርታውን ይስጠን? ወገኖቼ እግዚአብሔር ምልጃ በሕይወታችን የድንግል ማርያም ምልጃ በሕይወታችን እንዲሰራ ስለ ድንግል ማርያም ብሎ ክርስቶስ እንዲማለደን እኛም ደግሞ ወገኖቼ በውስጣችን ያለውን ክፋት ተንኮል ልናስወግድ ይገባናል። እግዚአብሔር ሁላችንን ይርዳ። ስለዚህ ንግስቲቱ በቀኝ ትቆማለች ብሏል። ንግስቲቱ ቅድስቷን ድንግል ማርያም ነች። የምትቆመው ለምልጃ ነው። የምትቆመው ለምህረት ነው። በጌታ ፊት ቆማ ምህረት እንድታሰጠን የአምላካችን ቸርነት ሁላችንን ይርዳ።